መጠበቅ ማለት ምንድነው? በርግጥ እንደማንኛውም ቃል አንድ ትርጉም ላይ ቀጥታ መሄድ የሚከብድ በተለይ ደግሞ መጠበቅ የሚለው ሐሳብ ላይ ስንመጣ ሰፋ ያለ ነገር ከትንሽ መጠበቅ እስከ ዘላለማዊነት የተለጠጠ አይነት ትርጉም ያለው ሆኖ እናገኘዋለንና ባጭር ሐሳብ ለመተርጎም ወይ ደግሞ ለመግለጽ የሚያስቸግር ቢሆንም ግን በጋራ ሊያስማማን ወይ ደግሞ ለውይይት የሚያግዘን ብዬ በማምነው መልኩ ስናየው መጠበቅ አሁን ከምንለው የጊዜ ሁኔታ ላይ ቀጥሎ ባሉት የጊዜ ሂደቶች ውስጥ ስለዚህ ካሁን ጀምሮ ወደፊት መጻኢ ጊዜ በምንለው ማዕቀፍ ውስጥ አንድ ሰው እንደ ግለሰብ ካወራን የሚያስበው ሊሆን ነው ብሎ የሚያስበው ወይ ደግሞ ሊሆን ነው ብሎ የሚያምነውን ነገር የሚያካትት አይነት ነገር ሆኖ ይሄ ነገር ግን የሚያስበው ምናልባት በአካባቢው ባለው አስተሳሰብ ደረጃ በግላዊ ህይወት ልምዱ በተጨባጭ ባሉት ነገሮች ላይም ተመርኩዞ ውስጡ ላይ እንደዛ አይነት በመጪ ጊዜ ሊሆን የሚችሉ ብሎ የሚያስባቸው ብሎ የሚጠብቃቸው ነገሮች እንደሆኑ መረዳት እንችላለን። እንዳልነው ግን ማዕቀፉ ሰፊ ነው። ከጊዜያዊ ነገር አሁን ቆሜ እዚህ ጋር ከምጠብቀው ነገር ቀጥሎ በጥቂት ሰከንዶች ውስጥ ሊሆን ከሚችለው ነገር ጀምሮ ለህይወቴ ለእድሜ እንደ አማኝነታችን ደግሞ እስከ ዘላለም ሊሆን የሚችለው ነው የምጠብቅበትን ነገር ሊያካትት ይችላል። እነዚህ ነገሮች ደግሞ ዝም ብሎ የሚጠበቁ ብቻ ሳይሆን ይሄ መጠበቅ በአስተሳሰቤ ላይ ጫና የሚፈጥር ሊቀርጸው የሚችል መልካም ሊያደርገው ወይም ደግሞ የተሳሳተ አቅጣጫ የምጠብቀው ነገር የሚጠቁም ሊሆን ይችላል። እንዲሁም ድርጊቴና ጸባይ ላይም ጫና ሊፈጥር የሚችል አይነት መጠበቅም ሊሆን ይችላል። ስለዚህ መጠበቅ የሚለው ነገር ትኩረትም ሊሰጠው የሚችለው ከትርጉሙ አንስቶ ነው የሚሆነው። ምክንያቱም ተግባራችንም ጸባያችንም በዛው ላይ ሊመረኮስ ስለሚችል ስለዚህ በራሱ መጠበቅ ጥሩም መጥፎም ልንለው አንችልም። ግን ከእውነታ ጋር የተያያዘና ያልተያያዘ አይነት ሊሆን የሚችልበት ሂደት እንዳለ ማሰብ እንችላለን። ለይተን በዝርዝር ማውራት ምናልባት በዚህ መነሻ ሐሳቡ ላይ ላያስኬድ ቢችልም ግን ሰው በተፈጥሮ ስናየው ማህበራዊ ሆኖ ነው የሚወለደው። ሲወለድ የሚጠብቅ ሁላችንም ጠባቂ ሆነን የተወለድነው የሚያስተናግደን ነገር ቢያንስ ፈልገን ነው። ከማህፀንም ስንነሳ ከጽንስም ስንነሳ ፈላጊ ሆነን የተወለድነው ጠባቂ ሆነን ነው። የሆነ የሚጠብቀን ነገር እንዳለ ወዳለባት ዓለም ነው የገባነው። ጽንሱን እንደ እንትን ብቻም ሳይሆን እዛ ውስጥ የሚካሄዱትን ነገሮች ካየን ከምግብ ፍላጎት ጀምሮ ከመጀመሪያዎቿ ከፍጥረታችን እንደጀምሮ የምንጠብቀው ነገር ነው። በዛም ተያይዞ ይሄ ስሜታዊ ማንነታችንን የሚቀረጽበት ሂደት የአካባቢያዊ የምናርፍበት ቦታ ብለን እስከ መወለድም ስንመጣ እውነቱ ይሄ ነው። ደረጃው እያደገ ይመጣል። በኖርን መጠን የምንጠብቃቸው ነገሮች አስፈላጊ ናቸው ለኛ፣ አላስፈላጊ አይደሉም። ግን የምንጠብቃቸው ነገሮች ሁሉ ደግሞ ጠቃሚ ናቸው ማለት አይሆንም። ስለዚህ ሰው ማህበራዊ ፍጡር በመሆኑ ወይ ደግሞ ግልጽ ባለ አባባል ፈጣሪ ባለመሆኑ ጠባቂ ፍጡር ነው። ፈጣሪ ያልሆነ ሁሉ ከፈጣሪ የሚጠብቀው ነገር አለ። ስለዚህ ያንን መጠበቅ በጥበብ መኖር በማስተዋል መኖር ለዛም ነው ይሄም ውይይት አካል ይመስለኛልና እንደዚህ አይነት መጠበቅ ነው። መጠበቅ ጠለቅ ያለ ትርጉም እንዳለው እንረዳለን ብዬ አስባለሁኝ። አባም እንዳሉት ጥሩ ምሳሌ ነው የሰጡን። ወደ አባ ዳዊት ልምጣና አንዳንዴ ከራሳችን ብቻም ሳይሆን ከሌሎችም እንጠብቃለን። ለምሳሌ ከራሳችን የምንጠብቀውን ነገር ብናስብ እውነተኛ ያልሆነ ኤክስፔክቴሽን አለን። አንዳንዴ ከራሳችን የምንጠብቃቸው ነገሮች ይህ ሊሆን የሚችለው ምናልባት ራሳችንን ከሌሎች ጋር በማወዳደር ይሆን ወይስ እንዴት ነው ይሄ የሚመጣው? እንደሚገባኝ ከሆነ ልክ ቅድምም እንደተጠቀሰው ከራስ የምንጠብቀው አለ፣ ከሌሎች የምንጠብቀው ከእግዚአብሔር የምንጠብቀው አለና አሁን የተነሳው ነጥብ በተለይ ሌሎችን እያየን እነሱን መስፈርት አድርገን እነሱን እንደ አራያ አድርገን ወይም በቃ መለኪያ ነጥብ አድርገን ይዘናቸው እንደነሱ መሆን እንፈልጋለን የሚል ሌሎች ተኮር የሆነ
ይሄ የመጠበቅ ነገር ሊመጣ ይችላል። ስለዚህ ያው አንዱ ምክንያት ሊሆን ይችላል ሌሎችን በማየት ራስን ደግሞ ከሌሎች ጋር በማነጻጸር በማወዳደር ያ ከራሴ የምጠብቀው ነገር በውስጤ በእንደዚህ አይነት መልኩ ሊጎለብት ይችላል እና አንዱ ምክንያት ሊሆን ይችላል ብዬ አስባለሁ። እና በተለይ ደግሞ በሌሎች ላይ የማየው ነገር በጣም የሚማርከኝ ከሆነ እንዲሁም ደግሞ በሌሎች ላይ የማየው ነገር እንዳጋጣሚ ሆኖ በእኔ ውስጥ የጎደለ ርዕስ ከሆነ ይበልጥ ያጓጓኛል እነዛን ግለሰቦች በመምሰል ሂደት ላይ እና እንዲህ ውስጣችን የጎደለውን ነገር ስንመለከትና ሌሎች ግለሰቦች ላይ ይኖራቸዋል ብዬ ማስብ ከሆነ አዎ በእርግጥ ሌሎችን እያየው የምጠብቀው ነገር ሌሎችን ከማየት የተነሳ ሊሆን ይችላል ብዬ አስባለሁ። ለዚህም አንድ ጥሩ ምሳሌ ይሆናል ብዬ የማስበው ምንድነው አንድ ስዕል አለ ምናልባት በጣም ታዋቂ የሆነ ስዕል አንዲት ትንሽዬ ድመት ራሷን መስታወት ፊት ቆማ ታያለች እና ከመስታወቱ ተንጸባርቆ የሚወጣው ግን ትልቅ አንበሳ ነው እና ይቺ ድመት ምናልባት ራሷን ሙሉ በሙሉ ራሷ ላይ ትኩረት ሳትሰጥ ሌላው ላይ ትኩረት በመስጠት የራሷንም በራሷም ላይ የምታውለው የነበረው መጠበቅ በእንደዚህ አይነት ሁኔታ ጎልቶ መጥቷል። ግን እውነታው እሷ ድመት ነች እንጂ አንበሳ አይደለችም እና በቁመትም ደረጃ በአካልም ደረጃ እሷ ትንሽዬ ሆና ሳለ ግን እዛ መስታወቱ ላይ የሚንጸባረቀው በጣም ትልቅ የሆነ ግዙፍ የሆነ አንበሳ ነበር። ስለዚህ አዎ በእርግጥ ሌሎችን እያየን በውስጣችን የምናፈልቃቸው ውስጣችንንም ምናልባት እንደ አንቀሳቃሽ ኃይል አድርገን የምንጠብቃቸው ነገሮች ሊኖሩ ይችላሉ። ስለዚህ ከራሴ ጋር ምናልባት ያለኝ መስማማትና መግባባት ላይ ትኩረት ብሰጥ በእርግጥ ሌሎችን እያየው ከሌሎች መማር የምችለው ነገር ሊኖር ይችላል። ግን ደግሞ ሌሎች የራሴን ማንነት ትርጉም የሚሰጡት ሌሎች እንዳይሆኑ በሚል መጀመሪያ ራሴ ላይ ወይም ከራሴ ጋር ጥሩ የሆነ አይነት ስምምነት ቢኖረኝ ራሴንም የመቀበል ሂደት ውስጥ እገባለሁ። ከራሴም የምጠብቀው ከራሴ ጋር በሚመጣጠን ከኔም ነባራዊ ሁኔታ ጋር የሚመጣጠን አይነት ሆኖ ሊመጣ ይችላል እና ለዚህም ደግሞ አንድ እንደዚሁ ያጋጠመኝ ታሪክ አለ። አንድ ተማሪ ነበር እና ይህ ተማሪ ራሱን የሚያየው የነበረው ልክ ከንጉሳዊ ቤተሰብ የመጣ አድርጎ ነበር ራሱን የሚያየው እና ወሬው በሙሉ ከንጉሳዊ ቤተሰብ የመጣ የንጉስ ዘር እንደሆነ እና እንዲህ እያለ ነበር የሚናገረው አብረን ቴዎሎጂ ስንማር ማለት ነው። እውነታው ግን ሌላ ነበር። እውነታው ግለሰቡ በእርግጥ ወላጆቹንም በትክክል አያውቃቸውም ነበር። ከጋብቻ ውጪም የተወለደ ልጅ እንደነበረ ነው በኋላ እውነታው የወጣውና ግን ምንድነው በቃ እዛ ላይ መሆን የምፈልገው እዛ ሌሎች ግለሰቦች ላይ አሁን እንደዚህ አይነት ምሳሌ ላይ ድመቱ አንበሳ እያየች ይሄ ደግሞ ግለሰብ ንጉሳዊ ቤተሰብን እያሰበ ስለራሱ የነበረው አመለካከት እንግዲህ ስለራሱም ከራሱም የሚጠብቀው ነገር በእንደዚህ አይነት አቅጣጫ ላይ እንዲያተኩር ግድ ሆነበት። ስለዚህ ዋናው ነጥቡ እሺ ሌሎች እንደ አራያ ሊሆኑን ይችላሉ፣ ከሌሎችም መማር የምንችለው ብዙ ነገር ሊኖር ይችላል። ግን መለኪያው ደግሞ ሌሎች እንዳይሆኑ የራሳችንንም ማንነት እንዳንዘነጋ ራሳችን ላይ ጥሩ የሆነ ግንኙነት ጥሩ የሆነ ከራሳችን ጋር መስማማት የሚባለው ነገር ግድ ይላል ብዬ አስባለሁ። አባም እንዳሉት ጥሩ ምሳሌ ነው የሰጡን። ሲስተር ወደ እርሶ ልምጣና ልመለስና እንግዲህ ራስን ከሌሎች ጋር ማነጻጸር የሚለው ላይ ነው እንግዲህ እያወራን ያለነው አሁንና ራሳቸውን ከሌሎች ጋር የሚያነጻጽሩ እንደዚህ አይነት ባህሪ ያላቸው ሰዎች ይህ ተግባራቸው ይህ ባህሪያቸው በየዕለት ተዕለት ህይወታቸው ውስጥ የሚያመጣባቸው አሉታዊ እና አዎንታዊ ተጽዕኖ ይኖር ይሆን ወይ? ራሳቸውን ከሌሎች ሰዎች ጋር የሚያወዳድሩ ሰዎች
ከሚያወዳድሩት ሰው ጋር ከዛ ሰው ለመማር የሚያወዳድሩ ከሆነ አሁን አዎንታዊ መልስ ያገኛሉ። ከዛ ሰው ተምረውም የዛን ሰው ጥሩ ምሳሌ ተከትለው ጥሩ ደረጃ ላይ ሊደርሱ ይችላሉ። ያንን ሰው ለመሆን ሳይሆን የዛን ምሳሌ ተከትለው ከሱ ተምረው ራሳቸው ላይ ጥሩ ውሳኔ አድርገው ያሰቡበት ለመድረስ ማለት ነው። ነገር ግን ድመት ሆኖ አንበሳ ለመሆን የሚያስቡ በዛ ደረጃ ራሳቸውን ከሌላ ሰው ጋር የሚያነጻጽሩ ሰዎች ከሆኑ ግን ሁሌ ድመትነታቸውን የረሱ ሰዎች ናቸው ማለት ነው። ድመት በፍጹም አንበሳ መሆን አትችልም። ይቅርታ አባ የእርሶ ምሳሌ ጠቀማለሁና በፍጹም መሆን አትችልም። ምናልባት እንደ አንበሳ ጠንካራ ልትሆን ትችላለች፣ ግን በራሷ መንገድ ነው። ግን ሁሌ ልክ እንደ አንበሳ ሆናለሁ ካለች ግን መሆን አትችልም። መሆን አለመቻሏ ደግሞ ራሷ ላይ የሚያስከትለው አሉታዊ እንትን አለ እና የአሉታዊ ሪዛልት ወይ ደግሞ ውጤት ምንድን ነው? በራስ አለመተማመን፣ ብስጭት፣ መናደድ፣ ስትረስ ውስጥ መግባት፣ ዲፕሬሽን ውስጥ እንደዚህ አይነት ነገሮች ውስጥ መግባት ያስከትላል። ለምን? ምክንያቱም ያ ሰው ራሱን እየሆነ አይደለም፣ መሆን የሚፈልገው ሌላ ሰው ነው እና ራሳችንን ከሌላ ሰው ጋራ እንደዛ ሰው ልክ እንደዛ ሰው እሆናለሁ ካለን መሆን ስለማንችል ዲስአፖይንት እንሆናለን ማለት ነው። ግን እኔ ከዛ ሰው ማራለሁ ካልኩ ግን ከዛ ሰው የምወስደው ነገር አለ፣ በራሴ ላይ ምሰራለሁ። እኔ እንደዛ ሰው መሆን ፈልጋለሁ፣ ያ ጥሩ ኳሊቲ እኔም እንዲኖረኝ ፈልጋለሁ ካልን እሰራበታለሁ፣ ልሆን ይችላለሁ። ግን ልክ እንደዛ ሰው አንበሳውን እሆናለሁ የምትል ድመት ግን ስለማትሆን ብዙ ነገሮች ላይ ልትወድቅ ትችላለች። በራሷ ያላት እምነት ወይ ደግሞ ያ ሰው በራሱ ላይ ያለው መተማመን በጣም የወረደ ይሆናል። ያ በራስ ላይ ያለው መተማመን ደግሞ የወረደ ሲሆን ምንፈልገው መስራት አንችልም፣ ያሰብንበት መድረስ አንችልም። ደግሞ አለው እንበሳጫለን፣ ንዴት ይመጣል፣ ከሰው እንርቃለን፣ ከሰው ጋር ያለ ሪሌሽንሺፕም እየወረደ ይሄዳል ማለት ነው። ስለዚህ ሁለቱም አሉታዊም አዎንታዊም ውጤት አለው። አዎንታዊው ስንማርና በራሳችን ስንሰራ፣ አሉታዊው ግን ያው ሌላ ሰው መሆን ስንፈልግ መሆን ሳንችል ስንቀር ሊመጣ የሚችለው ጉዳት በጣም የከፋ ነውና ሁሉም ሰው ራሱን ከሌላ ሰው ከማነጻጸር ይልቅ ራሱን ሆኖ ግን ከሌላው ሰው የሚማረው ነገር ካለ ሞር ውጤቱ ጥሩ ሊሆን ይችላል ብዬ አስባለሁ። አባም እንዳሉት ጥሩ ምሳሌ ነው የሰጡን። ሰው አውቆ ሳያውቅም የሚጠብቃቸው ነገሮች አሉ ወይ ከራሱ እና ከራስ መጠበቅ ማለትስ እንደው ምን ማለት ነው? እሺ ጀስትልኝ በመግቢያችን ላይ እንዳልነው አሁንም ሲንሸራሸር እንደነበረው ሐሳቡ የሚያያዝ ነገር አለውና ይሄ መጠበቅ ከሰው ብቻ ሳይሆን ከራስም ሰው ማለት ራስንም ያካትታል ሲጀመር። ግን ከኛ ውጭ ከሆኑ ነገሮችና ከራሳችን የምንጠብቃቸውን ነገሮች ተፈጥሮ ለዛ ነው ዝግጁ ሆና የተወለድነው የተፈጠርነው ቅድም እንዳልነውና ቅርጹም ከዛው ነው የሚጀምረው፣ ከታች ነው የሚጀምረው የምንጠብቃቸው ነገሮች እና አንዳንዴ የምንጠብቃቸው ነገሮች የምንፈልጋቸውንና የሚያስፈልጉን መሆናቸውን መለየት ወሳኝ ነገር ይሆናል። ብዙ ጊዜ የምንፈልጋቸው ነገሮች ላያስፈልጉን የሚችሉትን ነገሮች እንጠብቃለን። ከአመጣጣችን እንዳልነው ህይወት ካስተማረችን ነገር ሳናውቀው ቅድሚያ መስጠትና መጠበቅ የሚገባንን ነገር ሳናውቀው ሸፍነን ሌላ ደግሞ በህይወታችን ጎዶሎ በነበረ ጊዜ ላይ እንጠብቀው የነበረውን ነገር ዛሬ ላይም ላያስፈልገን የሚችለውን ነገር ልንጠይቅ እንችላለን እና ህንጸቱ የሚመጣው እንደዚህ አይነት ቅርጽ ከታች ነው። የምንስላቸው ነገሮች ይኖራሉ። ሁሌ ስንፈጠር ጀምሮ የምንፈልገው ነገር
ፍላጎትም አለ፣ የምንፈልገውም ነገር አለ። የሚመለስልን ምላሽ ለዛሬው ፍላጎታችን ቅርጽ እንደሚሰጥ ሊያስማማን ይችል ይሆናልና መጀመሪያ ላይ በእንደዚህ አይነት በስኬቶች የተመጡ አይነት ነገሮች ከሆኑ ፍላጎታችን በተሟሉበት ሂደት አይሆንም። ግን ቢያንስ ደግሞ ተመልሰን መረዳት የማንችልበትን እድል ለራሳችን ካልሰጠን ዛሬ ላይ የፍላጎት መዛባት ይመጣና እኛ ከሌሎች የምንፈልገው እኛ ራሳችን የምንፈልገው ነገር መሆኑን ማየት ይሳነናል። መፍትሄው ፍላጎቱ መልሱ እዚህ ጋር እያለ ከሌሎች በመጠበቅ እድሜያችን ሊያልፍ ይችላል። በተሳሳተ የመጠበቅ ህይወት ውስጥ ልንሆን እንችላለን። ስለዚህ ያንን ነገር ምናልባት ወደ ወንጌልም ብንመጣ በክርስቶስ በምድራዊ ህይወቱ ላይ በተንቀሳቀሰባቸው ሁላችን የምናውቀው በኢያሪኮ ጎዳና ከኢያሪኮ ሲወጣ በርጤሜዎስ አይነ ስውሩ የሚያስፈልገውን ነገር ያውቅ ነበር። የሚፈልገውን ብቻ ሳይሆን የሚያስፈልገውን ነገር ያውቅ ነበርና ከብዙ ከደቀ መዛሙርት ከሐዋርያት ንትርክ በኋላ ኢየሱስ ተውት፣ ጥሩት፣ አምጡት ሲላቸው ከዛ በኋላ ከኢየሱስ ጋር ፊት ለፊት ሲገናኝ ኢየሱስ ምን እንዳደርግልህ ትፈልጋለህ ሲለው ምንም ያልተዛባ ንቁ የሆነ አእምሮ ከትክክለኛ ፍላጎቱ ጋር ተዛምዶ አይ ዘንድ እፈልጋለሁ ይላል። ይሄ በጣም በንቃት በትክክለኛ ነገር ከሌሎች የሚፈልገውን ነገር ከራሱ የሚፈልገው ነገር ጋር አስማምቶ የጠየቀው ጥያቄ ነበርና እንደ እምነት ይሁንልህ ይለዋል ክርስቶስ። እውንም ይሆናል። በተመሳሳይ መልኩ እዛው ማርቆስ ወንጌል ምዕራፍ 10 ከላይ ያሉ ቁጥሮች ላይ ስትናይ ደግሞ የዘብዴዎስ ልጆች ታሪክ አለ። ምናልባት በወላጆች በእናቷቸው ምክንያት ሊሆን ይችላል። ኢየሱስ ጋር ቀርበው ትጠይቃለች፣ እሱም ክርስቶስ ይጠይቃቸዋል። ምዕራፍ 10 ማርቆስ ቁጥር 36 ላይ ምን ላደርግላችሁ ትወዳላችሁ? ተመሳሳይ ጥያቄ ሆኖ እናገኘዋለን ከበርጤሜዎስ ጋር። ግን ሌላ አይነት ጥያቄ ነው። በቃ የክብር ምናልባት የማይታሰብ ካሉበት የኑሮ ደረጃ የማህበረሰብ የመንግስት አስተዳደር መዋቅር ካሉበት እውነታ የማይሄድ አይነት ጥያቄ ጠይቁታል። በርጤሜዎስ ሲጠየቅ ምናልባት ሊል ይችል ነበረ፣ ፍላጎት ብቻ ቢሆን ልብረር ማለትም እኮ ይችላል። በቃ ክርስቶስ ነው፣ ሁሉን አድራጊ ነው፣ ዝናውን ሰምቷል። ያልሆነ ጥያቄ መጠየቅ ይችል ነበረ። ግን ውስጡ ይሄ የተወቀረው ውቅሩ አመጣጡ እውነቱን እንዲያድርጎታል። ስለዚህ በራሱ ፍላጎት ውስጥ ያደረገው የራሱን ፍላጎት ነው፣ ሌሎች የሚፈልጉትን አይደለም። እነዚህ የዘብዴዎስ ልጆች ግን መንገስን ምናልባት እዛም ላይ የተነሳንበት ሀሳብም ላይ በትምህርት ላይ ተማሪዎች እንዲያመጡ የሚፈልገውን ውጤት ወይ አስተማሪው መምህሩ የሚፈልገው ወይ ወላጅ የሚፈልገውን ነገር አስቀድሞ በነገራቸው መጠን ውጤታማ ይሆናሉ አይሆኑም የሚለው አይነት ነገር ነውና ምናልባት የእናታቸው ማካሄድ እንደዛ ሊሆን ይችላል። ለልጃቸው እሷ የተመኘችው ሊሆን ይችላል። ልጆቹም የራሳቸው ያደረጉት ሊሆን ይችላል። ግን የሚያስፈልጋቸው ያነበሩ በወቅቱ ብንል ላይሆን ይችላልና ይሄ አመጣጣችን ላይ የሚፈጠረውን ፍላጎት መበርበር ቆንጆ ነው። በእውነት በአሁኑ ሰዓት የሚያስፈልገኝ ነገር ነው ወይ? ፍላጎቴ የሚያስፈልገኝ ነገር ነው ወይ? እኔ የምፈልገው ነው ሌሎች የሚፈልጉልኝ ነገር ነው ወይ? እነዚህ ነገሮች እንደኔና እንደዛኛው እዚህ ጋር እንዳለ ባለቤትና ከኔ ውጭ እንዳለ ነገር አንጥሮ የማየት ብቃትን ያስፈልጋል። ስለዚህ በዛው ልክ ቅድም ያልነው ነገር ይከሰታል። ይሄ ትክክለኛ የሆነ መጠበቅ አለመጠበቅ ያገኘነውን አጋጣሚ የሚሆኑልን ነገሮች ለትክክለኛ ነገር የመጠቀም ብቃት እናዳብራለን በንቁ አእምሯችን። አሁንም ወደ ዮሐንስ ወንጌል ላይ ከተመለስን ምዕራፍ 5 ላይ ያ እግረ ሽባ የነበረው 38 ዓመት ለምሶ የነበረው ሰውዬ በጣም በዛ ሰዓት የሚያስፈልገው ልክ እንደ በርጤሜዎስ ካየነው በንቁ አእምሮ ቢሆን መነሳት ነበር። ግን የባለፈ ብሶትን መተንፈሻ አጋጣሚ አልነበረ ማድረግ የነበረበት። ክርስቶስ እንደዛ ልድን ትወዳለህን ብሎ ሲጠይቀው ሰው የለኝም በቃ ታሪክ ውስጥ ገባ፣ ብሶት ውስጥ ገባ። ያቺን አጋጣሚ የእውነት ፍላጎቱን የሚያስፈልገውን የመራመድ ካልጋ የመነሳቱን ሳይሆን የመተንፈሻ አጋጣሚ አድርጓት እናያለንና ፍላጎታችንን ስናይ በእውነት በአሁኑ ሰዓት ውስጥ ያለው ፍላጎት የኔ ነው ወይ? እነዛን ሰዎች የመውቀስ ፍላጎት ሳይሆን የመነሳትና የመራመድ ቢሆን መልካም ነበር። ያ እንግዲህ በንቁ አእምሮ የምናደርገውና በውስጣችን የተደበቀው ፍላጎታችን ያለመስማማት ሂደት ነው የሚሆነው። ስለዚህ ይሄ መጠበቅ በህይወታችን አናደርግም የምንለው እውነት አይደለም። መጠበቅ ግዴታ ነው። ካልጠበቅን መኖር አንችልም። በመጽሐፍ ቅዱሳዊ ደግሞ በእኛ በክርስትናም ካመጣ ነው ተስፋ ነው። እምነት፣ ተስፋ፣ ፍቅር ትልቅ
ምግባር ኃይል ያላቸው ነገሮች ናቸውና ተስፋ ማድረግ ተስፋ የምናደርገውን ነገር ግን ማበጠር፣ ማየት፣ መፈተሽ፣ መመርመር በየትኛው አእምሮዬ ነው፣ በየትኛው እቅዴ ነው፣ ከየትኛው እሴቶች ጋር ይስማማሉ የሚለውን ነገር መስራት አለብን። ስለዚህ አንዳንዴ በውስጣችን ያለውን ይሄ ጎደሎነት ሲጀመር የነፍስ ስጦታ ነው ይሄ መጠበቅ የሚለው ነገር በሞላ ነው ነፍሳችንን በመልካም ባረግነው መጠን ነፍሳችን ሐሴት ታደርጋለች፣ ስኬቷ ይሆናል። ባጣ መጠን ደግሞ እስከ ነፍስ የሚጎዳ ነገር ነው። ስለዚህ ድብቅ ፍላጎቶች መሟያ እንዳይሆን እድሜያችን፣ ህይወታችን የማየት ሂደት ያስፈልገናል። ይሄ ደግሞ በመጨረሻ ላይ ከእግዚአብሔር ጋር ነው። ከፈጠረን፣ ካቀደልን፣ ካሰበልን ሊሆን ያለልንን ነገር ያዘጋጀልን አምላክ ጋር የመስማማትን ሂደት በዕለታዊ ህይወት መለማመድም ግድ ይላል። ስለዚህ መንፈሳዊነቶች እዚህ ጋር ነው ትርጉም የሚያገኙት። ፍላጎታችንን የማጽዳት የተደበቀ ያለፈ ወይ ከቤተሰብ የወረስነው፣ ከአካባቢ የወረስነው፣ ከባህል የወረስነው፣ ከአስተዳደጋችን፣ አሁን ካለው ተጨባጭ ሁኔታ ወዘተ ነገራችንን ይዘን ወደ እግዚአብሔር ቀርበን ከመጨናነቅ ይልቅ እግዚአብሔር ለኛ ያለውን አይነት ነገርም የማየት ነገር ሊሆን ይችላል። አስፈላጊም ይሆናል። ምናልባት በብዙዎች ዘንድ የታወቀ ሲ.ኤስ. ሉዊስ የጻፉት ነገር አለ። በህይወታችን መጨረሻ ላይ በእግዚአብሔር ፊት ሁለት አይነት የሰዎች ጎራ ነው የምንሆነው። አንደኛው ጎራ በእግዚአብሔር ፊት ቀርቦ እንደ ፈቃዴ ይሁን የሚል፣ ሌላው ጎራ ደግሞ እንደ ፈቃድህ ይሁን የሚል፣ እንዳመጣጣችን ማለት ነው። በእድሜያችን በጉዟችን እንደ ፈቃዴ የምንለው ነገር ካላበጠር ነው ሁሉም ይበጅ ነው ማለት አይደለም። ስለዚህ በንቃት እግዚአብሔር ከኔ ምን ይፈልጋል፣ ህይወት በዚህ ሰዓት በዚህ እውነታ ውስጥ ቅድም እንዳልነው ምን ትፈልጋለህ ማየት ወሳኝ ነገር ነው። ያ ክርስቶስም በፈቃደኝነት በትክክለኛ ግጥም ባለመልኩ ከእግዚአብሔር ፍቃድ ጋር የሚሄዱ ነገሮችን እያጠራን የመኖርንም ነገር ይሰጠናል። በንቁ አእምሮ የሚለው ነገር ከእግዚአብሔር ፍቃድ ጋር የመናበብ ነው የሚሆነው። ከውስጥ ግፊት የምንለው ነገር ብዙ ጊዜ እንዳልነው ለነፍስም ለአኗኗርም ጉዳት ሊያመጡ የሚችሉ ስለሆነ ሁለቱ ነገር እንዳለ ቢያንስ ለይቶ ግለሰቡ ማጣራት አለበት። የምፈልገውና የሚያስፈልገኝ ነገር ምንድነው? እንደ ክርስቲያን ደግሞ እግዚአብሔርስ የሚፈልገው ነገር በዚህ ላይ ምንድነው? መጠበቅ ያለብኝ ነገር ከእግዚአብሔር ፍቃድ ጋር እንዴት ይናበባል? ከእውነታው ጋር አካባቢ ጋር ካለው እውነታ ጋር እንዴት ይናበባል የሚልም ነገር አስማምቶ በርብሮም የማየት የማቀድም አቅም ሊኖረን ይገባል። አባም እንዳሉት ጥሩ ምሳሌን የሰጡን። አባ ወደ እርሶ ልምጣና እንግዲህ ወደ እግዚአብሔር ደግሞ ወደ አምላካችን ስንመለከት ከእርሱም የምንጠብቃቸው ነገሮች አሉ። ከእግዚአብሔር መዝሙረ ዳዊት ላይ ከሁለት ቦታዎች አነባለሁ። መዝሙረ ዳዊት ምዕራፍ 5 ቁጥር 3 ላይ እግዚአብሔር ሆይ አንተ በማለዳ ድምፄን ትሰማለህ፣ እኔም በማለዳ ልመናዬን ወደ አንተ አቅርቤ መልሱን እጠባበቃለሁ። መዝሙር 130 ቁጥር 5 ላይ ደግሞ የእግዚአብሔርን እርዳታ በናፍቆት እጠባበቃለሁ፣ በቃሉም እታመናለሁ ይላል መዝሙረኛው ዳዊት። ስለዚህ መልሱን እጠባበቃለሁ ሲል ከእግዚአብሔር ደግሞ የምንጠብቃቸው ነገሮች አሉ ማለት ነው። እዚህ እንደ ሰው ምንድን ነው ከእግዚአብሔር የምንጠብቀው? የማይሆንስ ነገር እንጠብቅ ይሆን ወይ ከእግዚአብሔር? እሱም ቢያብራሩ ነው። የተጠቀምሻቸው የመጽሐፍ ቅዱስ ጥቅሶች መዝሙር 5 እና መዝሙር 130 እንግዲህ ዳዊት ከእግዚአብሔር እንደሚጠብቅ አድርጎ ነው እና የሚጠብቀው እግዚአብሔር ተኮር የሆነ ፍላጎት ያለው እንዲሁም ደግሞ ከእግዚአብሔር ጋር የተገናኘ ነበር መጠበቁና እሱ ራሱ ላይ አንድ ጥሩ መልስ አለ ብዬ አስባለሁ ለጥያቄውና ከእግዚአብሔር መጠበቅ ከእግዚአብሔር ምን እንጠብቃለን ሲባል እንግዲህ ከሁሉ በላይ የእርሱን ፈቃድን ነው መፈጸም የምንጠብቀው እና
የእሱን ፈቃድ ብለን እንግዲህ የምናስበው ምንድን ነው የሚል አርዕስትም እንደዚሁ ሊነሳ ይችላል። የእግዚአብሔር ፈቃድ ምንድን ነው? እና ምናልባት ከዚህ ጋር በማያያዝ የእግዚአብሔር ፈቃድን በጥሩ አይነት ሁኔታ መለየት ከምንችልባቸው ነጥቦች መካከል አንድ 3 ነጥቦች አሉ ብዬ አስባለሁ። ማንኛውም ጥሩ የሆነ ነገር፣ ማንኛውም ውበት ያለው ነገር፣ እንዲሁም ደግሞ ማንኛውም እውነት ተኮር የሆነ ነገር፣ እነዚህ በእውነት በደግነት እና በውበት ላይ ያተኮሩ ርዕሶች ላይ ትኩረት ከሰጠን ውለን አድረን በቀጥታም ቢሆን በተዘዋዋሪ መንገድ የእግዚአብሔርን ፈቃድ የምንፈጽምበት አቅጣጫ ውስጥ እንገባለን። ስለዚህ የእግዚአብሔር ፈቃድን በተቀዳሚነት እንግዲህ መፈጸም የሚገባን የምንጠብቀውም ነገር ቢኖር ፈቃዱን መፈጸም እንዲሆን የሚል ሀሳብ አለኝ እና መዝሙሩም የተጠቀሱት ጥቅሶችም እግዚአብሔር ተኮር የሆነ ዘማሪው እንግዲህ እግዚአብሔር ተኮር የሆነ መጠበቅን ነበር እዛ ላይ እየተናገረ ያለው። ስለዚህ ከእግዚአብሔር የሚጠብቀው ነገር እንዳለ እና ማንኛውም የምንጠብቃቸው ነገሮች ምን ያህል እንግዲህ የእግዚአብሔርን ፈቃድ የሚያንጸባርቁ ናቸው፣ እንዲሁም ደግሞ ምን ያህል የምንጠብቃቸው ነገር ከበስተጀርባቸው እውነታን የያዙ ናቸው፣ ደግነት የተሞላባቸው ናቸው፣ ምን ያህልስ ደግሞ ውበት አላቸው እና በእነዚህ በ3ቱ ርዕሶች ላይ ትኩረት ሰጥተን ማድረግ የሚገባንን ነገር የምናደርገው በዚህ መስፈርት እንዲሆን ማለት ነው። ስለዚህ መጀመሪያው እንግዲህ የእግዚአብሔርን ፈቃዱን መፈጸም፣ የእሱን ፈቃድ በመፈጸም ላይ መሆን አለበት የምንጠብቃቸው የምናከናውናቸው ነገሮች። ሌላው ደግሞ አሁንም እግዚአብሔር ተኮር የሆነ እግዚአብሔር አምላክ ስለ ራሱ ሲናገር እኔ መጀመሪያና መጨረሻ ነኝ ይላል። ስለዚህ መጀመሪያና መጨረሻ እግዚአብሔር ከሆነ እና እኛ መሀል ላይ እንዳለን አድርገን ብናስበው፣ ስለዚህ የምናከናውናቸው ነገሮች መጀመሪያቸውም ይሁን መድረሻቸው እግዚአብሔር ተኮር እንዲሆን ግድ ይላል። ከዚህ ውጪ በሚሆንበት ጊዜ ምናልባት ደውሉ ሊያቃጭል ይገባል። ትክክል ያልሆነ ነገር እንዳለ ልንረዳ እንችላለን። ስለዚህ ሁል ጊዜ የምናደርጋቸው ነገሮች የምንጠብቃቸው ነገሮች ለምሳሌ በጤና ዙሪያ ላይ በጣም የምጠብቀው ነገር ከሆነ እግዚአብሔርንም የምማጸነው ጤና እንዲሰጠኝ ከሆነ በእርግጥ እግዚአብሔርም የሚፈልገው ጤና ነው። ቅድምም አባ መጽሐፍ ቅዱስ ላይ ጠቅሰው የአይነ ስውሩን ታሪክ እና የአይነ ስውሩ ማየትን ነበር የሚፈልገው እና ያ ጥሩ የሆነ ነገር ነው። ጤና ጥሩ ነገር ነው፣ ደግነት ያለው ነገር ነው፣ ማንንም አይጎዳም። ጤና ደግሞ የራሱ የሆነ ውበት አለው። ጤናማ መሆን ደስ ይላል። ጤናማ መሆን ያምራል። እንዲሁም ደግሞ ጤናማ መሆን እግዚአብሔርም እንደ እውነታ አድርጎ ለእያንዳንዳችን የሚያቀርበው ነገር ነው። ስለዚህ እግዚአብሔር መጀመሪያ የሆነበትና መጨረሻ የሆነበት ነገር ላይ ትኩረታችንን ወይም መጠበቃችንን በእንደዛ አይነት አቅጣጫ የምናውለው ሲሆን ተገቢ ይሆናል ብዬ አስባለሁ። ሌላው ደግሞ ጸሎት ላይ በጌታችን ኢየሱስ ክርስቶስ ባስተማረን ጸሎት ላይ መንግስት ትምጣ ብለን እንጸልያለን እና የእግዚአብሔርን መንግስት እንናፍቃለን። መጠበቃችንም የእግዚአብሔር መንግስት ባለንበት ነባራዊ ሁኔታ እንዲታይ ነው የምንፈልገው። ስለዚህ መንግስት ትምጣ ብለን ስንጸልይ ያ የእግዚአብሔር መንግስት እግዚአብሔር የነገሰበት እግዚአብሔር በሁሉ ቦታ የሚታወቅበት እያንዳንዱ ግለሰብ የእግዚአብሔርን ህላዌ የእግዚአብሔርን መኖር ጠንቅቆ በእያንዳንዱ የህይወቱ ጉዞ ላይ የሚያጣጥምበትን አኗኗርን ነው እንግዲህ ያ የእግዚአብሔር መንግስት ብለን የምናስበው። በእርግጥ የእግዚአብሔር መንግስት ስንል ብዙ ርዕሶችን ያካትታል እና የእግዚአብሔር መንግስት እንግዲህ ማንኛውም ጥሩ የሆነ ነገር፣ ማንኛውም ውበት ያለው ነገር፣ ማንኛውም በእውነት ላይ የታነጸ ነገርን ብለን ማሰብ እንችላለን። ሌላው ደግሞ በሃይማኖታችን በክርስትና እምነታችን ዳግመኛ መምጣቱን እንጠብቃለን። ያም እንግዲህ የሃይማኖታችን ክፍልም ነው እና ዳግመኛ መምጣቱን በናፍቆት እጠብቃለሁ። ስለዚህ ከእግዚአብሔር የምጠብቀውም ያ የእርሱን ዳግመኛ መምጣት የጌታችን ኢየሱስ ክርስቶስ ዳግመኛ መምጣትን በተስፋ ቅድም አባ እንደጠቀሱት በተስፋ በፍቅርና በእምነት መጠበቅ ትርጉም ይኖራል። ስለዚህ ባጭሩ እግዚአብሔር ተኮር የሆነ የመጠበቅ ሂደት ተገቢ ነው፣ ግዴታም ነው
እና አስተማማኝም ነው። ምናልባት አንዳንድ የምንጠብቃቸው ነገሮች የተወላገዱ እንዳይሆኑ፣ ጎጂ እንዳይሆኑ፣ ራስ ተኮር ላይ ብቻ እንዳይሆን፣ ሌሎችን የሚያገል እንዳይሆን፣ ሌሎችን የሚጎዳ እንዳይሆን እግዚአብሔር ተኮር የሆነ መጠበቅ አስተማማኝ ይሆናል። ሌሎችን የማይጎዳ ውበት ያለው ደግነት ያለው እና እውነት ያለው በመሆኑ ምክንያት እግዚአብሔር ተኮር የሆነ መጠበቅ ግድ ይላል። ስለዚህ ከእግዚአብሔር የምንጠብቀው ነገር ተገቢ የሆነ ነገር ነው፣ ከሱ ፈቃድ ጋር የሚሄድ እንዲሁም ደግሞ የእሱን መንግስት መምጣት እንዲሁም ደግሞ የእሱን ዳግመኛ መምጣት እነዚህን ሁሉ በናፍቆት በእምነት በተስፋ በፍቅር እንጠብቃለን ብዬ አስባለሁ። አባ አሁን ያሉት ላይ የእግዚአብሔርን ፍቃድ መጠበቅ ብለው ነበር። ትክክል የሆነ ነገር ነው። ሁለተኛው ላይ መንግስትህ ትምጣ እንላለን እና የእግዚአብሔር መንግስት እንዲመጣ እንጠብቃለን። እዚህ ላይ ቁጭ ብለን የምንጠብቀው ነገር ግን እንዳልሆነ ነው የምገነዘበው። አባ ምናልባት እሱ ላይ ትንሽ አንዳንድ ነገር ቢሉን። ምክንያቱም የእግዚአብሔር መንግስት የሰላም መንግስት ነው፣ የፍትህ መንግስት ነው ብለን ካሰብን እኛ ደግሞ የራሳችን ኃላፊነት አለብን። አንዳንድ ጊዜ መክሊቶችም አሉን እኮ መክሊቶች ይሰጡናል፣ ግን ሳናፈራ ቁጭ ብለን በቃ የእግዚአብሔር ፈቃድ ነው የምንላቸው ነገሮች አሉ። ግን ከዚህም ባሻገር መንግስት ትምጣ ስንል የኛስ ኃላፊነት፣ የእሱ መንግስት ትመጣለች፣ ግን የኛስ ኃላፊነት ምንድን ነው? ዝም ብሎ መጠበቅም እንዳይሆን እሱ ላይ ትንሽ እንደው ቢያሰምሩበት ብዬ ነው። ጌታችን ኢየሱስ ክርስቶስ በስብከቱ ዘመን በምድር ላይ ተመላልሶ እንግዲህ ወንጌልን በሰበከ ጊዜ የእግዚአብሔር መንግስት ቀርባለች፣ የእግዚአብሔር መንግስት በመካከላችሁ አለች እያለ ሲናገር እንግዲህ የሱ እይታን ለህዝቡ ነው እያስተዋወቀ የነበረው እና የሱን እይታ የመንግስት ብሎ ያሰበውን ለራሱ ብቻ ሳያስቀረው ለኛም አስተዋውቆናል። ያንንም ያደረገበት ዋነኛው ምክንያት የኛ ተሳታፊነት ግዴታ የሚያስፈልግ ስለሆነ የሱ መንግስት መምጣት ከኛ ጋር የተያያዘ ነው። ወይም ለኛ ተብሎ ለኛ ደግነት የሚሆን ለኛ በጎነት የሚሆን ስለዚህ የግዴታ የእግዚአብሔር መንግስት ወደኛ ሲመጣ እኛ ተሳታፊነታችን ግድ ነው የሚለው። ለምሳሌ ያህል የእግዚአብሔር መንግስት በመካከላችሁ አለች ሲባል በመካከላችን መኖሯ የእያንዳንዳችን ተመክሮን የሚነካ ነው። እኔ በግል የእግዚአብሔር መንግስት በዚህ ቦታ አለ ብዬ ይሰማኛል አይሰማኝም? ጌታችን ኢየሱስ ክርስቶስ በመካከላችሁ አለ ሲል በእኔ ውስጥ አለ ብቻ እንዳላለ ነው እና እኛንም በዛ አይነት መልኩ አሳትፎናል። ስለዚህ በመካከላችን ያለው ነገር እኛን የሚያሳትፍ እኛን የሚወክል እኛንም ደግሞ ተሳታፊ አድርጎ ለዛ እግዚአብሔር ላቀደው መንግስት መገለጽና በሙላት እያንዳንዳችንም የዛ ቡራኬ ተካፋይ የምንሆንበት እድሉን እንግዲህ እኛም ስንጨመርበት ነው፣ እኛም ስንደመርበት ነው እና በዛ ውስጥም ገብተን የራሳችንን አስተዋጽኦ ስናደርግ ልክ እግዚአብሔር ፈጣሪ እንደሆነ ሁሉ እኛም አብረን ከእርሱ ጋር መፍጠር የምንችልበትን እውነታን ነው የምንኖረው። ስለዚህ የእግዚአብሔር መንግስት በመካከላችን መኖሩ እና ከኛ ውጪ ያለመኖሩ ራሱ እኛን በቀጥታ የሚያሳትፈን አድርጎ ያስቀምጥልናል። ግን ከኛ ውጪ ቢሆን ኖሮ አይ በቃ እጃችንን አጣምረን ተመልካች ሆነን መቀመጥ እንችል ነበር፣ ምክንያቱም ከኛ ውጪ ነው ልንል ነው። ግን በመካከላችሁ አለ ሲለን እኛን የሚያሳትፍ ነው፣ እኛ ውስጥ ነው፣ የእኛ ታሪክም የሚሆንበት አካሄድ ውስጥ ነው እግዚአብሔር የሚጠቁመን ብዬ አስባለሁ።